በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ዘነበረ ዘሃሎ ወይቤሉ ቅድመ ዓለም የነበረ ያለ የሚኖር መድኃኔ ዓለም ለዛሃብጻከነ እስከዛቲ ለት ለዛሃብከነ በረከትከ ይደለወከ ክብሮ ስብሐት እግዝእትነ ማርያም የሙሴ ጽላት የአሮን በትር የኖህ ቃል ኪዳን የሄኖክ ጥበብ ቅድስተ ቅዱሳን እምነ ወላዲተ አምላክ ይደለወከ ክብሮ ስብሐት እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንግዲህ ማህበረ መድኃኔ ዓለም ወቅድስት ድንግል ማርያም ዘኢትዮጵያ አቢሲኒያ ሰላም ለክልክሙ በየዓመቱ የግብረ ሰዶምን ተቃውሞ ግብረ ሰዶም ብቻ ስንል ጾታና ጾታን አንድ አይነት ጾታን ብቻ ሳይሆን እንዲሁም እግዚአብሔር ያልፈቀደልንን እግዚአብሔር ያላዘዘንን ያልጻፈልንን ከህጉና ከስርዓቱ የወጣነውን በየጊዜው ይሄ ማህበር ይቃወማል። ዛሬ 7ኛ ዓመታችን ይሄ ማህበር ይሄንን እኩይ ተግባር ሲቃወም በህፃናት ላይ የሚደርሱ በጣም በሚያሳዝን ሁኔታ እዚህ ሀገር ላይ ብቻ ሳይሆን በሌላውም ዓለም ላይ እንደዚሁ በህፃናት ላይ የሚደርሱ በትልልቅ ሰው ጉልበታቸውን በመጠቀም አቅማቸውን በመጠቀም ገንዘባቸውን በመጠቀም ህፃናትን በመጉዳት በመድፈር በመግደል ህይወታቸውን በማበላሸት እንዲሁም ደግሞ ጽንስ ማስወረድን ከማህፀን ጀምሮ የእግዚአብሔርን ነገር መግፋት የወሊድ መቆጣጠሪያን እግዚአብሔር አምላክ እንዳልኩት ያልፈቀደልንን ያላዘዘንን ግን እሱን እናመልካለን እሱን እናውቃለን እያልን ከህጉ የወጣነውን ነገር ይሄ ማህበር ሲቃወም 7 ዓመቱን ይዟል ማለት ነው። እንግዲህ ይሄንን እኩይ ተግባር መቃወም ኢትዮጵያዊነት ተዋህዶነትን ነው የሚያመለክተው። እነዚህን ነገር እግዚአብሔር በመጽሐፍ ቅዱሱ ላይ ያላዘዘውንና ያልፈቀደውን አጣሞ በማንበብና አጣሞ በራስ ፍላጎት ወይም ራስን ሊያስማማና ሊያስፈልግ በሚችል መልኩ የሚተላለፉ ህዝብን ሊጎዱ የሚችሉ ለህዝቡ የሚቀርቡ ነገሮች ትክክል ነውና እውነት ነው በሚል አንዳንድ የተሳሳተ አስተሳሰብ በህዝቡ ህሊና ውስጥ ለማስቀመጥ በጣም ብዙ ብር ያላቸው ሰዎች ሀገሪቷን ጠቅላላ ዓለሙንም ይሄን እግዚአብሔር ቁጣውን እንዲያነሳብን እግዚአብሔር እንዲቀየመን የሚደረጉ ነገሮችን ይሄ ማህበር ይቃወማል ማለት ነው። በእርግጥም እኛ አይደለንም እኛ ብቻ አይደለንም ሌላውም እንደዚሁ ይሄንን የሚቃወም መቃወም ብቻም ሳይሆን ወደ እግዚአብሔር አቤት ማለት ወደ እግዚአብሔር ይቅር በለን ይሄንን ነገር እንዲያቆምልን ይሄንን የማይደግፍ ትውልድ እንዲበዛልን ትክክል አይደለም ብሎ የሚያምን ህብረተሰብ እንዲበዛ አንዳንድ ሰው ትክክል ነው እግዚአብሔር ሴት አድርጎ ፈጥሮኛል መጀመሪያ በኋላ ግን ቀየርኩኝ የሚል አስተሳሰብ አለና ይሄ እነዚህ ነገሮች የሚመጡት ከቤተሰብ ከአያት ከቅድመ አያት የሚመጡ ክፍተቶች ከእግዚአብሔር ጋር ያለው ልዩነት ወይም እግዚአብሔርን በመቃወም የሚመጡ ነገሮች የልጅ ልጆች ላይ የሚንጸባረቁ ነገሮች እነሱም ደግሞ እግዚአብሔርን
ልክ ዘመኑን ጠብቆ የሚታዩ ነገሮች ላይ እግዚአብሔርን በዘመናዊ መልኩ መቃወም ማለት ነው። ምን ችግር አለው? ዲሞክራሲ ነው፣ መብት ነው፣ የሰውን መብት መንካት አይቻልም ወዘተ እየተባለ እነዚህ ነገሮች እንዲስፋፉና በሰው ሕሊና ውስጥ እንዲቀመጡ የሚደረጉ ነገሮች አሉ። ይሄ ደግሞ እግዚአብሔር እንደማይፈቅደው እንደማይፈልገው ቁጣ እንደሚያስነሳ በኖህም ጊዜ እግዚአብሔር ለኖህ የተናገረውን እንግዲህ ኖህ ደግሞ ይሄንን በዛ ሰዓት ሲደረግ የነበረውን ነገር ሲሆን የነበረውን ነገር እግዚአብሔር በኃይለኛ ተቆጥቶበት እንደነበረና አሁን ደግሞ ከዛ የባሰ ትውልድ እንዳለ ማለት ነው። ከዛ የበለጠ እግዚአብሔርን የሚቃወም ትውልድ የበዛበት ሰዓት ነውና ይህንን እኩይ ተግባር የምንቃወመው እግዚአብሔር ስለማይፈልገው ነው። ይሄ ደግሞ የእግዚአብሔር ሕዝብ ደግሞ ከእግዚአብሔር ሕግና ስርዓት እንኑር ብለን ካልን የሱን ማክበር ምን ያህል እንደሚጠበቅብን ምድራዊ ሕግ አለ። ከምንም በላይ ደግሞ የእግዚአብሔር ይበልጣል። የሱ ሳይከበር የምድራዊ ሕግ ሊከበር አይችልም። እሱን ሳያከብሩት የኛን አክብሩ ብለው ሕዝብ ላይ ተጽዕኖ መፍጠር አይችሉም። ሕዝብ ደግሞ እንደዚህ አይነት ተጽዕኖ ሲመጣበት ደግሞ ወደ እግዚአብሔር በጾም በጸሎት መለመንና ማሳሰብ እንዳለብን ማወቅ አለብን። በሙሉ ልብ ሆነን ይሄንን ነገር ለእግዚአብሔር አቤት ማለት እንዳለብን ለእናቱ ለወላዲት አምላክ ወደ ምትወደው የሚያከብራትን እናቱን አሳስበን ወደ ልጇ እንድታሳውቅልን እናደርጋለን ማለት ነው። ቅዱሳንን ሁሉ እንለምናለን፣ እንማጸናለን። በዚህ ነገር ላይ እኛ ህብረት የለንም፣ አንቀበለውም፣ እንቃወመዋለን። ዛሬ ጽንስ ማስወረድ ላይ በተለይ በትምህርት ቤቶች ላይ ወላጆቻቸው እንዳያውቁ እየተደረገ ፋርማሲ እየሄዱ ያልተፈለገ እርግዝና እየተባለ ጽንሱ እንዲወርድ ይደረጋል። እዚህም ሀገር ላይ በእርዳታ መልክ እየገቡ አንዳንድ የእርዳታ ድርጅቶች ይህን ነገር በመደገፍ የሚታወቁ አሉ። ሀገራችን ላይ ሰው ልጅ ሊረዳ የሚገባው ምኑ ላይ ነው ሲባል እነሱ ያላቸውን ገንዘብ ይሄንን እግዚአብሔርን የሚያስቆጣ ወይም ደግሞ የሱን ስራ የሚያበላሽ በአሁን ጊዜ በጣም ብዙ ነገሮች ናቸው። እግዚአብሔር የሰጠንን ነገር በቂ አይደለም እያልን ተጨማሪ ነገር የምናረግባቸው ነገሮች ሁሉ የእግዚአብሔርን ተቃውሞ ነው። ለምሳሌ ዛሬ ሰው የሆነ እድሜ ሲደርስ ቆዳቸው ሲሸበሸብ ቆዳቸውን ሁሉ የመወጠር ምንም ችግር የለውም ይሄ ምን ችግር አለው የሚባል ነገር አለና እንደነ ማይክል ጃክሰን ወደ ሆሊውድ የፊልም ኢንዱስትሪው ላይ ሲታይ ብዙ ጊዜ ቆዳቸውን የመቀየር የፊታቸውን ገጽታ የመቀየር ደረታቸውን ሴቶቹ ጡታቸውን በመሰራት ከንፈራቸውን በመሰራት ይሄም ነገር ደግሞ አልፎ ዘልቆ እዚህም እየተደረጉ እንደሆነና ይሄ ትክክል ነው ብሎ የሚያምኑ ገንዘብ የሚያስመጡ ነገሮችን በቀላሉ ህዝቡ ላይ ለመመረዝና የማድረግ ስራ በጣም የተስፋፋ ነው እና ዛሬ የዓለም በቅድሚያነት ቦታ የያዙት እነ ኤለን ማስክ በጣም ብዙ ብር ያላቸው ህዝብን የመቆጣጠር ገንዘቡን ስለያዙት መምከር እንችላለን ማሳወቅ እንችላለን የሚሉት አሉ። ለምሳሌ ያህል ዶናልድ ትራምፕ እሱማ ስለ እግዚአብሔር ይሰብካል እግዚአብሔርን ያውቃል ይላሉ እና እኔ ከዚህ ቀደም እንደውም ኢትዮጵያ ውስጥ አሜሪካን ሀገር ውስጥ ያሉት ኢትዮጵያኖችን ሁለት ምርጫ አላችሁ፣ ምርጫችሁም ወይ እባብ ወይ ዘንዶ ነው፣ ከሁለቱ ምርጫ ሌላ የላችሁም የሚል ነው መልእክት እና እግዚአብሔርን ደጋፊ መስለው ግን ስልጣኑና ገንዘቡን ስለያዙት ህዝቡ ላይ ምን አይነት ተጽዕኖ መፍጠር ይችላሉ የሚለውና እሱማ ግብረ ሰዶምን ይቃወማል እሱማ እንዲህ ይላል እና የልብን ደግሞ የሚመረምር እግዚአብሔር ነው። በቅርቡም እንደዚሁ የኤለን ማስክ ኢትዮጵያን ቀኝ ግዛት ተገዝታ ነበረ
ወይም ደግሞ ምን ደሃናት ወይም እንግዲህ እነዚህ አሁን ገንዘብና ተሰሚነት አለን ብለው የሚሉት በዓለም ላይ ሲናገሩ ምን ያህል ተቀባይነት እንዲኖራቸውና እነሱ ትክክል ናቸው ብሎ ዓለም እንዲያምን የነሱን ነገር እንዲፈጽም ምክንያቱም እነሱ ገንዘብ አላቸው ሚዲያውም የነሱ ነው ስልጣኑም በራሳቸው ቁጥጥር ስር ነው ጄፍሪ ኤፕስተን እንግዲህ ከነ ቢል ጌት ጋራ የነበሩ አንድ ግሩፖች ናቸው ሀገራችን ላይ አፍሪካ ሀገራት ላይ የአቢሲኒያ ምድር ላይ የተደረጉትን ነገሮች ሲታሰቡ በክትባት መልክ በመድኃኒት መልክ የተገቡ ነገሮች ምንድን ናቸው ሰው ልጅ እንዳይዋለድ ወይም ደግሞ ጾታው ግራ እንዲገባው በሽተኛ እንዲሆን ያው እንዳልኩት እነሱ ዛሬ የያዙት ብር ከየት መጣ ቢባል ያው ከህዝቡ ነው እነሱ የሚያሳዩትን ነገር ህዝቡ ወጥቶ ይገዛዋል ያደርገዋል ይፈጽመዋል እነሱ ሀብታቸውን ያካብታሉና ይሄን እሱ ወጥቶ ስለ ሀገሪቷ እንደዚህ ብሎ ሲናገር በርግጥ የሚያምነው ህዝብ አለ ብዬ ብዙ ህዝብ አለ ብዬ አላምንም ግን ይሄን እንደዚህ አይነት ሰዎች ገንዘብ ያላቸው ሰዎች በጣም ተጽዕኖ ፈጥረው ስለ ሀገሪቷ መጥፎ ነገር እንዲንጸባረቅ ይፈልጋል ትውልዱ ላይ ያልሆነ ነገር እንዲመረዝ ይፈልጋል እና እውነት ነው ምንድነው ጣሊያን እንድል አድርጋለች ምንም ጥያቄ የሌለው ነገር ነው በውስጡም ጠላት ሆነው እየተቀመጡ ብዙ ነገር ለማድረግ ቢታገሉ በሰዓቱ ግን የነበሩ የጀግና ወኔ ያለው ድባቅ መጥቷቸዋል ስለዚህ ያ እልህ የሚይዛቸው ያ በቀል ያለባቸው ገንዘብ ይዘው ያ በዛ ሰዓት ኮሎናይዝድ እንግዲህ መደረጋችንን ወይም አለመደረጋችንን ሁለት ነገር የያዙ ሰዎች አሉ ቆይ እሺ እነሱ እንደዚህ ያልሆኑም ዓለም በዚህ ነው የሚያልቃቸው ስለዚህ በምን እንበክለው ምን እናድርገው ታዲያ ትውልዱን የሚለው አሁንም መተው እንደገና ጦር ይዘው እኛን መዋጋት አይችሉም ስለዚህ የእርስ በርስ ጦርነት ላይ መሳሪያ በመስጠት እርስ በርስ እንድንባላ ስልጣን ላይ ራሱ ማን ይቀመጥ የሚለውንም ሹመት ላይ ሁሉ በሌሎችም አረብ ሀገራትን ብታዩ ምን ያህል እነዚህ ገንዘብ ያላቸው ሰዎች ተጽዕኖ እንደሚፈጥሩ ለምሳሌ አሁን የፈረንሳዩ ጠቅላይ ሚኒስትር እንደው ስንት ይመቷል እንደው 3 ይመቷል በዚህ በ10 ወር ውስጥ በዚህ 8 ወር ውስጥ አካባቢ በየማጋነን አይሆንም ለምን ተመላለሰ ምንድነው እዚች ሀገር ላይ የፈለጉት ነገር እና በእቅድና በፕሮግራም የሚሄዱ ናቸው ሀገራችን የታወቀ ነው በቀኝ ግዛት አልተገዛችም ስለዚህ ቅርሶቿ የነበሩትን በታሪክ የሚታወቁ ዓለም የሚያውቃቸውን ቅርስ በዩኔስኮ እየተመዘገቡ ኢትዮጵያ ማታዝበት ለዚህ እንግዲህ ኤለን ማስክ ሌላም ነገር ወደፊት ያወጣልንም ይሆናል እንግዲህ በኢትዮጵያ በዓለም ባለው ህዝብ ገንዘብ ነው ዛሬ እነሱ ሀብታም በዓለም ሀብታም አንደኛ ተብለው የሚሰየሙት ማለት ነው እንግዲህ አንድ የሆነ ሰዓት ቢል ጌት ነበር የሆነው አሁን ጄፍሪ ኤፕስተን የሚባለው ነገር በጣም የሚገርም የእንግሊዝ ሀገር የንጉሳውያን ቤተሰቦች ጋራ ከልዑሎች ጋራ ምን ሲያደርጉ እንደነበረ ያው ሚዲያው ሁሉ የተወራበት ነገር ነው በጣም ብዙ እቅድ ያላቸው ህፃናትን ሲጎዱ እንዴት እንደነበረ እንግዲህ ዩሮፕ ውስጥ እንደዚህ ተደረገ ተብሎ በሚዲያ እየወጣ ነው ግን የስልጣኑን ቦታና የፍርዱን ቦታ ላይ እነሱ በገንዘብ ስለሚይዙት ጫና ሊፈጥሩ ይችሉ ይሆናል ግን ምን ያህል ጋዜጠኛውም ደግሞ እውነቱን እንደሚያወጣው ማለት ነው ወደዚህ ሀገር ደግሞ ወደ ጥቁር ሀገር ደግሞ ስትመጡ ስታዩት ደግሞ ምን ፈጥረው ይሆናል ብላችሁ ማሰብ አለባችሁ ልጆች እንዲዛባባቸው አይምሯቸው ለሁለት እንዲከፈል ምን ቢፈልጉትን ግራ እንዲገባቸው ከቤተሰብ ጋር መስማማት እንዳይኖር ምንም አይነት እኛ በጥሩም ብናሳድግ ትምህርት ቤቱ በራሱ ግራ የሚያጋባ ትምህርት እንዲተላለፍ ልጆችን የሚያወዛግብ ነገር እንግዲህ ታወቀ ነው እኮ ትምህርት ቤቱም የተከፈተበትም ዓላማ ይታወቃል እንደዚህ ገንዘብ ያላቸው ሰዎች የእግዚአብሔርን ህዝብ እንዴት አድርገን እንመርዘው የተሳሳተ ነገር እንዴት በውስጡ እንክተትበት ትክክል አይደለም እግዚአብሔር የፈጠረህ እኮ እንደዚህ ነገር መፍትህ ነው እኮ እንደዚህ የማድረግ የሚል ነገር የተወዛገበ እነ ኦፕራ ዊንፍሪ የነ ኦፕራ ስራ
ሌሎችም ደግሞ እንደዚህ ሄለን እንደዚሁ የራሳቸው የቴሌቪዥን ፕሮግራማቸው ላይ የሚያስተላልፉት ነገር ትውልዱን የሚያወዛግብ ማይክል ጃክሰን ከረፍቱ በፊት በደንብ ወጥቶ ህይወቱን ምን ያህል እንደጎዳው በአባቱ በኩል የነበረ ተጽዕኖ ገንዘብ ለማምጣት ሲባል እሱ ምን ያህል ርቀት ሄዶ ይሄ ነገር ትክክል እንዳልሆነ የተረዳበት ጊዜ ነው። ልክ እንደተረዳ ግን ይሄ ነገር ለህዝብ ይፋ ሲያደርግ ግን እንዴት እንደገደሉት ማለት ነውና ብዙ ጊዜ ሞትን እንፈራለን፣ ግን ሞት መፈራት የለበትም። ሞት አያስፈራም። እውነትን ይዞ እስከ ጫፍ ድረስ አድርሶ መሞት ይቻላል። ምንም ያስፈራ ነገር የለም። በሽታ ይጥሉበታል። በየፋርማሲው በየመድኃኒት ቤቱ የተለያየ ነገር ለህዝቡ ይቀርባል። የእድሜ ልክ መድኃኒት እየተባለ ደም መቀየር አለበት ይባላል። ስኳር መድኃኒት መውሰድ አለብህ። ኧረ ስንቱ በተለይ የወሊድ መቆጣጠሪያውን በጣም በብዙ ነበር የምቃወመው። ያልሆነ ፍላጎት ያመጣል፣ ወደ ያልሆነ ፍላጎት ውስጥ ይከታል። የወሊድ መቆጣጠሪያው እንኳን ለሴቷ ለወንዱም ሁሉ የተዘጋጀበት ነገር አለ። ይሄ ነገር ከምን መጣ ቢባል ይሄ ነገር ህዝቡ ለሁለት የተከፈለ ነው። አቋም የለውም። እንደውም እኔ እውነት ማጋነን አይሁንብኝ፣ አሁን በውጪ ዓለም ላይ በዩሮፕ ላይ ያሉት በጣም ስለ እግዚአብሔር መመስከርና የእግዚአብሔር መንገድ እንደሚያዋጣቸው ብዙ እየመሰከሩ ያሉ አሉ። ወደዚህ ሀገር ደግሞ ስንመጣ ስለ አምላክ ሲነገር ብዙ ተመልካችም የለውም። በውጭ ዓለም ደግሞ አሁን የኢትዮጵያ ባይብል ላይ እንደዚህ ይላል ሲባል እስቲ መጽሐፍ ቅዱስን እንየው እስቲ አምጡልን የት ነው ያለው ብሎ የሚጠይቅ አለ። ግን ስለ እግዚአብሔር ብዙ የሚሰበክበት ስለ እግዚአብሔር ብዙ የሚታወቅበት አገር ላይ ግን ይሄ ነገር ሲነገር መስማትና ማወቅ አይፈልግ። የት ነው ያለው? ይሄ ስለዚህ ርዕስ መስማት የማይፈልግና ፈልጎ ማግኘት የሚሰላች ህዝብ ነው። ስለዚህ ይሄ እንዴት ነው የተደረገው ሲባል በጣም ብዙ የቤት ስራ ተደርጎበት ነው። ሰው ልጅ ቶሎ ስልቹ ነው። ጭንቅላቱን የሰው ልጅ በደንብ አይጠቀምም። በቃ ምን ያህል ተመራምረው እንደደረሱብን እንግዲህ ይሄም ደግሞ የራሳችን የከፈትነው ክፍተት ነው። ከዚህስ በኋላ መፍትሄው ምንድነው የሚለውን ወደ እግዚአብሔር መምጣት ነው መፍትሄው። ለምንድነው ኢትዮጵያውያን ወይም የአቢሲኒያን ህዝብ ድህነት፣ ችግር፣ ለውጥ የለም፣ መሻሻል የለም? የሀገር መሪዎቻችን አያስቡም ለህዝቡ። የነሱን ድምጽ የውጮቹን ድምጽ ነው የሚሰሙት። ለምን? ረሃብ እያለ መሳሪያ በዓለም ላይ ተሰራጭቷል። በተለይ በአፍሪካ ላይ ገንዘብ ቢኖራቸው መሳሪያ እንዲገዙ። ዛሬ ኢትዮጵያ ብድሯን መክፈል አቅቷታል ተብሎ ሲባል ምን ያህል ያስጨንቃል፣ ምን ያህል ያሳስባል ይሄ ነገር። ለምን ይሄ ሆነ? ለምን ይሄ ሆነ? ዛሬ ህዝቡ ሀገሩን ትቶ እየተሰደደ የተሻለ ኑሮ ማድረግ ይሻለኛል ወይም ደግሞ ሀገሩ ላይ መጥቶ አንድ ገንዘብ ያለው ሰው መጥቶ አጸያፊ ነገር እንዲሰራ ያደርገዋል። ዛሬ ክርስቲያን የተባለው ማህተቡን በጥሶ አረብ ሀገር እየሄደ የሌላ እምነት ተከታይ ይሆናል ያለው። ይሄ ምንድነው? ኑሮን ለማሸነፍ የሚባሉ ነገሮች ምን ያህል የእግዚአብሔርን ነገር ህዝቡ ትቶ ወደ ሌላ ዓለም ውስጥ ገባ። ለምን? የሚሰጠው ክትባት፣ የሚወሰደው መድኃኒት፣ የምትበሉት ምግብ። አሁን ይሄ ኬሚካል ማዳበሪያ በዓለም ላይ ተበተነ። ትልቁ ትኩረት ግን አፍሪካ ሀገር ላይ ኢትዮጵያ ላይ ተብሎ ይባላል። ይሄ ኬሚካል ማዳበሪያ በውጭ ዓለም በደንብ ቸብችበው ነው ዛሬ የዓለም ቢሊየነር ተብሎ የሚባሉት ሰዎች ማለት ነው። እኛን እየገደሉን ወይም በእድሜ ያለንን ደግሞ እያወዛገቡን ወይም ስልቹ ሰዎች፣ ትግስት የሌለን በጣም በህይወታችን የምንማረር ሰዎች አድርገውናል። ይሄም በምንበላው ምግብ፣ በምንወስደው መድኃኒት፣ በምንጠጣቸው ጠቅላላ ይሄ ህዝቡ ትግስተኛ እንዳይሆን፣ ስልቹ እንዲሆን፣ ተስፋ የሚቆርጥ ትውልድ እንዲሆን አድርገውታል። ይሄ በደንብ በላብራቶሪ ውስጥ ጥናት ተደርጎበት የሰው ልጅን እንዴት መምታት ይችላል የሚለውን ነገር ሰርተውበት ነው ዛሬ እነሱ ቢሊየነር የሆኑት። እኛንን ቢሊየነር ያደረግናቸው።
ከዛኛ ቢሊየነር አድርገናቸው ከዛ በኋላ ደግሞ ስላለንበት ሀገር ታሪካችንን እየደመሰሱ እንድንቀበል ያደርጉናል ማለት ነው። ስለዚህ ይሄንን አበላሽተውታል። ከዛ ይሄን በሉ ይሄንን አድርጉ ይሄ ነው እሺ ስንባል እሺ እንደዚህ ነው የሆነው እሺ እያልን እንድንቀጥል ነው የሚፈልጉት። ስለዚህ የሚነቃ ትውልድ ያስፈልጋል። ይሄንን የሚቃወም ለእግዚአብሔር አቤት የሚል ህዝብ ያስፈልጋል። ትክክል አይደለም ይሄ የሚደረገው ነገር ትክክል አይደለም፣ አንተ ፈጥረህናል፣ ሞት አንፈራም፣ በቃ ሞት የሚያስፈራ ነገር የለም ብለን ማመን አለብን። እዚህ አሁን የአፍሪካ ሀገራትን ባለስልጣናት መሪዎችን እስቲ እዩዋቸው። ምንድነው ለህዝቡ እንደዚህ ሊራሩ ያልቻሉት? ለምንድነው ሀገራቸውን ማሳደግ የማይፈልጉት? እንደዚህ ጥሩ ነገር ሰርተው አልፈዋል መባል የማይፈልጉት ለምንድነው? እነሱ ሲሞቱ ልጆቻቸው እንዲቀጥሉ ነው የሚፈልጉት። ወይ ለህዝቡ ጥሩ ነገር አድርገው እነሱ እድሜ ቢኖራቸው ማንም አይቃወማቸውም። ግን እዛ ጋራ በሪሞት ኮንትሮል የሚነዷቸው አሉ። ትውልዱ እያለቀ ነው። እድሜ እንዳይኖር ገና ወደፊት የምናያቸው ነገሮች እግዚአብሔር አምላክ ተአምሩን አድርጎ ይሄንን ነገር ካልቆረጠልን በስተቀር እኛ ወደሱ አቤት ብለን ካላልን በስተቀር ልጆቻችን ሁሉ እንዳይወልዱ እንኳን እሱ እንሰሳን ዘር እንዳይሰጡ ወተት በቃም ልጆች እንዳያገኙ የተበጠበጠ ዱቄት ወተት እንዲጠጡ ላሞቻችን በደንብ ይዘን እንዳናሳደግ ከብቱ በመርፌ እየተወጋ የደለበ ያንን ስልመላ ስጋውን በሽተኛ የማድረግ ማወዛገብ። ዛሬ የሰው ልጅ እንዴት ጥሬ ስጋ ይበላል? ጥሬ ስጋ ይበላል። የሰው ስጋ መብላት ማለት ነው። ዛሬ በዓለም ላይ የሰው ስጋ በሉ ተብሎ ይደነቃል። እኛም ይሄንን እግዚአብሔርን ተቃውሞ እያደረግን ነው። ስለዚህ ሰው ልጅ ግብረ ሰዶም ሲቃወም እግዚአብሔርን የተቃወምናቸውስ ነገሮች የሉም ወይ? ይሄ አንድ አይነትን ጾታ ግንኙነትን ብቻም አይደለም የምንቃወመው እኛ። እግዚአብሔር አታድርጉ አይሆንም ያለውን ሁሉ መቀበልና ያንን ተግባራዊ ለእግዚአብሔር ማድረግ አለብን። ይሄ ክፍተት ነው ዛሬ እነሱ እንዲጫወቱብን ያደረገን እና ይሄንን ነገር ይሄ ግብረ ሰዶምን መቃወም ወይም ደግሞ የወሊድ መቆጣጠሪያን እንዲሁም ጽንስ ማስወረድን፣ ህፃናትን መድፈር ወዘተ እነዚህን ነገሮች እግዚአብሔር ሰው ልጅን ፈጥሮታ ሲፈጥረው ያንን ተቃውሞ የለም እኔ ሴት መሆን እፈልጋለሁ ብሎ ሲል ይሄ እግዚኦታ ነው። በትልልቅ የታሪክ ቦታዎች ላይ እየተገኙ ማሳየት ራሳቸውን ይሄውኛ እዚህ ጋር ተገኝተን ነበረ ብሎ ሰው ደግሞ ያብዳል፣ ይበሳጫል። እነሱ ምንድነው ይሄን እንዴት ነው የሚያደርጉት? በየአካባቢያችን ያለውን ነገር ምንድነው መደረግ ያለበት? የሆነ ኮሚቴ ተዋቅሮ በየአካባቢያችን ያለውን እነማናቸው ምንድናቸው ምን ትምህርት ይሰጣቸው ምን ይመከሩ። ምክንያቱም የእግዚአብሔር ቁጣ ሲመጣ የሚጸልይ ህዝብና ይቀርበልን የሚል ህዝብ ካለ እግዚአብሔር ያስመልጠዋል። ያ ግን እግዚአብሔርን ሲቃወም የነበረውን ግን ይቀጣዋል። እነሱ ደግሞ ምን ችግር አለ ያድርጉ መብታቸው ነው ብሎ የሚለው ደግሞ ይጠየቃል። ስለዚህ እንዴት ነው መኖር ያለብን? በውጪ በምዕራባውያን ወይም በሌሎች ሀገራት ላይ ገንዘብ አላቸው እየተባለ ሌላን ሀገር ተጽዕኖ መፍጠር ሲጀመር እኛ አፍሪካውያን የአቢሲኒያ ህዝብ ሁሉ ነገር እዚህ አለ። እቺ ምድር ባትሰጣቸው እነሱ መኖር አይችሉም። እነሱ ሚሊዮነር መሆን አይችሉም። እነሱም ደረታቸውን ነፍተው ዛሬ አይናገሩም። ምሁር አሉ የተባሉ ጥቁር ህዝቦች ይመታሉ፣ ተሰሚነት እንዳይኖሩ ይደረጋሉ። ያንን እግዚአብሔር ደግሞ እንዲያነሳ መጠየቅ፣ እውነት ለሀገር እንዲቆረቆሩ ለትውልድ እንዲቆረቆሩ። እስቲ አሁን አፍሪካ ሀገራት ስትሄዱ ድህነት ነው ያለው፣ ችግር ነው። ይሄ ከየት መጣ? እርዳታ እንርዳ ብለው እውነት የታል የረዱት? እርዳታ አይደለም እየተደረገ ያለው። ምናልባት ከስንት አንድ ልቡ ቀና ሊኖር ይችላል። ግን እየተደረገ ያለው በክትባት ህዝቡን ግራ ማጋባት፣ ስልቹ ህዝብ መፍጠር፣ ትዕግስት የሌለው ህዝብ ማድረግ፣ በሽተኛ ማድረግ፣ እግዚአብሔርን የሚቃወም ወደ እግዚአብሔር የሚነጫነጭ ህዝብ፣ ለምን እግዚአብሔር እንዲያደረገብኝ ብሎ የሚከራከር ህዝብ፣ እግዚአብሔር የለም ብሎ እንዲክድ ወደ ጣዖት አምልኮት ወደ ሰይጣናዊ አምልኮት እንዲገባ የተደረገ ህዝብ። ሀገራችን ላይም እንደዚሁ የአሩሲያ እመቤት ተብላ የምትመለክ በቅድስት ሥላሴ ስም ይሄ መደምሰስ ያለበት ነገር ማለት
ከህዝብ አይምሮ ወጥቶ ወደ እግዚአብሔር ህዝብ መምጣት አለበት። ይሄን ክፍተቶቻችንን እያዩ ነው ዛሬ የሚጫወቱብን። የእግዚአብሔር መንገድ ህዝቡ የሚጠፋው ይሄንን ሰይጣን አምልኮን ጨርሶ ካላቆመ እንዴት የእግዚአብሔር ብርሃን ይታየናል? እንዴትስ የእግዚአብሔር መንፈስ ቅዱስ ድምጽስ እንዴት ይሰማናል? እንዴትስ እናየዋለን? ስለዚህ ይሄንን መቃወም አለብን። እዚህ እግዚኦታ ያስፈልገዋል። ራስን ነፃ ብቻ ማድረግ ሳይሆን የምናያቸው ነገር ትክክል አይደሉም። በመሳደብ አይደለም የምንናገረው፣ በማንቋሸሽ አይደለም የምንናገረው። ማስተማር ባለብን መልኩ እግዚአብሔር አንደበታችን ላይ ሆነ ይሄው እንደዚህ ነው የሚያደርጓችሁ፣ ይሄው እንደዚህ ያደርጓችኋል ተብለው ሌላ ምክንያት ይፈጠራል። እነዚህን ሰዎች እግዚአብሔር በሚቀጣ መልኩ እንዲቀጣ እንለምነዋለን። መቀጣት አለበት በትክክል አጥፍተናልና። ምክንያቱም አቋም የለንም። ዛሬ በአንድ አይነት ጾታ በአንድ ሲሆኑ እኛ ደግሞ የሰራነው ስራ አለ። እግዚአብሔርን የሚቃወም ነገር ደግሞ ሰርተናል። ደረታቸውን ነፍተው የሚናገሩበት ምክንያት እኛም እግዚአብሔርን እንደተቃወም ነው ስለሚያውቁ። የነሱ መቃወም ሌላ ነው፣ የኛ ደግሞ መቃወም ስራ ሌላ ነው። የሰጠህን ነገር በቂ አይደለም እያልን በአካላችን ላይ የምንጨምራቸው ነገሮች ይሄ ተቃውሞ ነው። ወስነን እግዚአብሔር ቤት አልገባንም። እነሱም ይሄን ደረታቸውን ነፍተው ያውቃሉ። ብዙም ቦታ ገብተው ወጥተዋል። ቦታዎችን አረከሱት እንላለን። እኛ ራሳችንስ ያረከስነው ነገር የለም? እኛ ንጹህ ነን ማለት ነው? እነሱን መስመር እኮ ለማስያዝ መጀመሪያ ከራስ ማጽዳት ያስፈልጋል። አንድ ወንድ 3-4 ሴት ይዞ ይታያል። ዛሬ በማህበራዊ ድረገጹ ምን ይመስላል? እንደዚህ ነው ምንተኛው፣ እንደዚህ ነው ምንኖረው፣ እንደዚህ ብለው የሚያሳዩት ምንድን ነው? ባልና ሚስት ነን ኑሯችን ይሄን ይመስላል እያሉ አልጋ ላይ ተኝተው የሚያሳዩት ነገር ይሄ ኢትዮጵያዊነት ነው? ይሄ እግዚአብሔር የሚፈቅደው ነው? አይደለም። ስለዚህ እነሱ ስኬታቸውን እንዳሳኩ ያሳዩታል። ይሄ ማህበራዊ ድረገጽ ሲከፈት ለምን ለመልካም ነገር መጠቀም ስንችል እኛ ኢትዮጵያውያን ብዙ ማስተማር ስንችል፣ ዛሬ ግን መመታታችንን እውነትም የነሱ በክትባት በኩል የሰጡን መርዝ እንደሰራ ይታያል ማለት ነው። እስከ መቼ ድረስ ነው ይሄ የሚለው ነገር ያሳስባል። እኔ በዚህ በእግር ኳስ ዙሪያ የአርሰናል እግር ኳስ ጨዋታ እኔ ምንድነው ኢትዮጵያ አሸንፋ ከሆነ አገር ላይ ቢሆን የመጀመሪያው የምገኘው አንደኛው እኔ ነኝ። አርሰናል ግን ማን ነው? ይሄ የቤት ስራ ነው የሰጡን። የጭንቅላት ጨዋታ ነው የተሰጠን። እንደው የአዲስ አበባ የኢትዮጵያ ስፖርት ፌዴሬሽን እንደው የኢትዮጵያን ክለቦችን እንደው ቢያበረታታ፣ ህዝቡ ከነሱ ጎን እንዲሆን እንደው ቢያደርግ ይሄንን እኔ በቃ ይሁን ብዬ እለዋለሁ። ይሁን ብዬ እላለሁ። ምክንያቱም ሰው ልጅን በብዙ ነገር ትውልዱ ተወስዶብናል። ወደ ምዕራባውያን የዓለም ነገር ተወስዶብናል። በዘዴ እንዴት ማምጣት አለብን የሚለው ነገር በጣም ብዙ የቤት ስራ ይፈልጋል። በአንዴ ሁሉ ነገር ይቋረጣል ማለት በጣም ከባድ ነው። ትውልዱ ላይ ብዙ ጊዜ ወስደው እቅዳቸውን ያሳኩበትን ነገር እየታየ ነው ያለው። የኢትዮጵያ የእግር ኳስ ጨዋታ ምን ይመስላል? ከሌላ ሀገር ላይ ስትጫወት በእውነት እንደው አሸነፈች ብለን እንደው ብንደሰት ያምራል፣ ያስደስታል። ግን እንግሊዝ እኮ የኢትዮጵያን ድል የወሰደች ዛሬ ይሄ ለሚወራው ነገርና ገና ወደፊት ገና ለምትሰሙት ነገር ኢትዮጵያ ሰቆቃ ላይ እንድትሆን ካደረጉት አንዱ እንግሊዝ ናት። ይሄ እግር ኳስ ጨዋታ ወደዚህ ሲመጣ ህዝብን ለመቆጣጠር የተጠቀሙበት ነገር ነው። ህዝብን ለመያዝ የተጠቀሙበት ነገር ነው። ግን እኛ እሺ ያ አለ አይደለም፣ በቃ እግር ኳስ ነው፣ ተደሰተ፣ ተደወዝ፣ ቀጣይ ወደ ራስህ ህይወት መምጣት አለበት። እኔ እንግሊዝ ሀገር እግር ኳስ እንኳን ሜዳ ሄደው ስቴዲየም ገብተው የሚመለከቱ ሰዎች ስቴዲየም ላይ ይጮሃሉ፣ ከዛ በኋላ ደግሞ መጠጥ ቤት ገብተው ይጮሃሉ፣ ከዛ ውጪ ሌላ የለም።
በየመንገዱ እየዘፈኑ ምን ይያሉ የለም በቃ ምንድነው ኢትዮጵያ ላይ ብዙዎች በቃ ተስፋ ቆርጠዋል ስለዚህ በዚህ እናስደስታቸው በዚህ እስቲ ያው በሱስ ውስጥ ነው ያሉት ሐሳባችን ተሳክቶልናል ቁማር ቤት ናቸው ያሉት ስለዚህ ቁማር ነው ይሄ ትልቁ ስራ ገንዘብ ያስያዝን እከሌ ያሸንፋል ይያልን ገንዘቡን ደክማችሁበት ለፍታችሁበት ያመጣችሁትን ብር በቁማር እየወሰዱባችሁ ቤተሰቦቻችሁ እንዲበጠበጡ ያደርጋሉ ከዛ በኋላ እነሱ ቢሊየነሮች ይባላሉ ምክንያቱም እኛ እዚህ ጋር ሆነ የምንጫወተው ቁማር ለነሱ ነው የሚገባው ምንም ውሸት የሌለው ምንድነው የጠቀመን አይ ይሄ ጨዋታ ነው መደሰቻ ነው ከተባለ በቃ ተጫወቱ አሸነፉ በቃ ታለ አለቀ ለምን ሊቆም አልቻለም ለምንድነው ውስጥ ደም ስራችን ውስጥ እንዲገባ የተፈለገው ለምንድነው እኛ በህብረት ሆነን ወደ እግዚአብሔር ብንጮህ መፍትሄ አናገኝም ብለን እናስባለን አሁን እኮ የማናቃቸው እግር ኳስ ተጫዋቾች አሸነፉ ያፍሺ ፍላጎት ነው አሆነላችሁ ደስ አላችሁ ግን ምንድነው እንዲቀጥል የተፈለገው ነገር የነሱ እቅድ አለው ይሄ ክትባት ከመቼ ጊዜ ጀምሮ ነው የተሰጠው ይሄ መድኃኒት ኮቪድ መጣ ኮቪድ እንደዚህ ዓመተ ምህረት ኮቪድ እንደዚህ ዓመተ ምህረት እየተባለ የተማረውን ሁሉ እስከ መጫወት ነው የደረሱበት ይሄ ዲግሪ ማስተርስ ፒኤችዲ ምናምን የሚሰጠው ሁሉ ከየት ነው ይሄ የታቀደው ለምንድነው አንድ ሰው አንድ ትምህርት ስንት ዓመት ነው በትምህርት ገበታ ላይ ቁጭ ብሎ ፒኤችዲውን የሚያገኘው ይሄ ሁሉ እኮ የታቀደ ነገር ነው የእግዚአብሔር ህዝብ መቼ ነው የሚነቃው ነገሮችን አይቶ ንቆ የሚያልፍበት መቼ ነው ይሄ ነው አዎ በቃ ብሎ የሚያል የእግዚአብሔር ነገር ለምን ህዝቡን አያጓጓውም ዛሬ ኪዳነ ምሕረት እናቴ ተብሎ ይባላል አቤት ከሌ እንትና ሲያስተምር ተብሎ ይባላል አቤት ከሌ ስትዘምር ይባላል ታዲያ ዝማሬ ውስጥ አይገባም ማለት ነው ስብከቱ ደም ውስጥ አይገባም አይዋሃድም ማለት ነው ኪዳነ ምሕረት ቃል ኪዳኑ አይታይም ማለት ነው ግራ የሚያጋባ ትውልድ መስተካከል አለብን እነሱ እንደሆነ ፕላን ኤ ጨርሰዋል ፕላን ቢ ያሉ ሲዲ ያሉ ሄደዋል እኛ ሴት ነን ያለነው የእግዚአብሔር ህዝብ እነሱ ይሳደባሉ በቃ መሳደብ ነው ይሳደብ እስከመቼ ነው ተሳዳቢ ሆኖ የህዝብ የሚኖረው መቼ ነው የሚነቃው አንድ ጊዜ እንደውም ይመስለኛል የዛሬ 6 ዓመት መሰለኝ የተባልኩት ወላዲተ አምላክ እንዲህ በዩ ለህዝብ ወልጭ የዛሬ 6 ዓመት ይመስለኛል እንደ ወረ ወላዲተ አምላክ አረ ህዝቡ አይገባው ምን እንደዚህ ብዬ ብለው በዩ ብላይ ነበርና በአፈሙዝ ነው መገዛት የምትፈልገው ወይስ በበትር ነው ብለሽ በዩ ይሄ እንግዲህ ከዛሬ 6 ዓመት በፊት የተነገረኝ ነገር በዩ ይሄንን ህዝብ ተማረ የተባለው የሚጽፈው ሌላ ነገር ነው መጽሐፉን ጽፎ ህዝብ እንዲገዛለትና እሱ ሀብታም መሆን ነው የሚፈልገው እሱ ሀብታም ከሆነ በኋላ ደግሞ መቆጣጠር ነው የሚፈልገው እግዚአብሔር ግን ይሄን ሁሉ ነገር ፈጥሮ ልቆጣጣራችሁ አላለም የሚደንቅ አምላክ እኮ ነው በፍቃድ እንድንቀበለው በፍላጎት ወደሱ እንድንመጣ እንጂ በግዴታ አይደለም እንደዚህ አይነት ድንቅ አምላክ ይያለን እንዴት ነው ዓለም ሊያየው ያልቻለው በርግጥ ይሄ ነገር ብዙውን ጭፍን ብሎ የሚታየው እዚች ሀገር ላይ ነው ስለ እግዚአብሔር ሲናገር አረ ይሄን እኮ ብር ተሰጥቷት ይሆናል እኮ የምትመሰክረው ሌላው ስለ እግዚአብሔር አንድ ነገር ሲነገር ሌላው እንግሊዘኛ ተናጋሪ የሚሆን ፈረንሳይ ቋንቋ ተናጋሪ የሚሆን ምንድነው ይሄን ነገር የት ነው የምናገኘው ምን ለማለት ፈልጋ ነው እስቲ ቋንቋው አልገባኝም እስቲ ተርጉሙልን ይሄን ነገር እንዴት ነው የት ሀገር ነው ብሎ የሚጠይቁ ሌላ ዜጎች ናቸው እግዚአብሔር ግን ከጥቁር ህዝብ እንደመጣ ሲነገር አረ እንዴት ይሆናል አረ እሱ ራሱ መጥቶ አረ ኢትዮጵያዊ ነኝ ቢላቸው አረ አይደለም ነው የሚሉት እኮ ራሱ አምላክ መጥቶ የለም እኔ ጥቁር ነኝ ብሎ ቢላቸው አረ በጭራሽ አይደለም እስራኤላዊ ነህ አንተ ነጮችን እስራኤልስ ማናት መጀመሪያ መነሻዋ ከስር ማለት ነው
ይሄን ሁሉ እንድንጠላ የተደረገን ይሄን ሁሉ ተቃውሞ ያለን ሁሉ ጊዜ ኔጌቲቭ የሆነ ነገር እየኖረን ነው እንደዚህ አይነት እየበዛብን ያለው ትውልዱ እንዳይቀጥል እግዚአብሔርን የሚቃወም ነገር እንዳያደርግ ምን እናድርግ በህብረት ወደ ጸሎት ይህ አይነት ነገር በሀገራችን ላይ በዓለም ላይ እንዲቆም ምንድነው መዳረግ ያለበት መደብደብ መወገር ምናምን አይደለም እግዚአብሔር ሆይ ይሄ ሰው በዚህ ቢቃወምህ እኔ ደግሞ የተቃወምኩ መንገድ ወይም ደግሞ አንተ የማትፈልገው ነገር እያደረኩብህ እገኛለሁ ስለዚህ ግለጥልኝ እንዳስተካክል የዚህንም ወንድም እህት ስራ በቃ በላቸው ግለጽላቸው አስጨንቃቸው ብሎ ቢሉት እግዚአብሔር ያደርጋል የሚሳነው ነገር የለም ግን እንደዚህ ብሎ የሚጠይቅ ጸሎት አለ ወይ በኑሮ ውድነት አጨናንቀውናል በበሽታ አጨናንቀውናል መድኃኒት ቤት አይበዛም ከዳቦ ቤት ይልቅ ኢትዮጵያ ላይ አዎ ይበዛል ለምን መድኃኒቱ ለምንድን የታዘዘልኝ ይሄ ምን ችግር ያመጣል ብሎ እንኳን የሚጠይቅ ህብረተሰብ የለም በውጭ ግን ይጠይቃል ሳይድ ኢፌክት አለው ወይ ብሎ ይጠይቃል አራምጣ ወሰደው ይወስደዋል ሲወስደው ከዛ ወይ ጨጓራውን ወይ ኩላሊቱን ይመታዋል አረ ይሄ ነገር ችግር ፈጥሮብኛል አዎ እንደዚህ እኮ ያደርጋል ግን ያ ዶክተር ደግሞ ቀድሞ ለምን አልተናገረም ይሄ ሁሉ አለመግባባት አለመደማመጥ አለን ቆም ብለን የእግዚአብሔርን ድምጽ እግዚአብሔርን ማየት አለብን ወላዲት አምላክን ማየት አለብን ሁሉ ነገር እንዲስተካከል ሁሉ ነገር ሰላም እንዲሆን የህዝብ ህብረት ይፈልጋል እግዚአብሔር በህብረት ስናደርግ መልስ እናገኛለን በኖህ ጊዜ የነበረው እግዚአብሔር ያዘነበት ነገር አለ ከዛ የበለጠ ነው በዚህ ዘመን ያለው በቃ በዚህ ዘመን ከዛ የበለጠ ነው ያለው ዛሬ ግብረ ሰዶምን እንደዚህ ብለን ስንል እኛም በቤታችን እግዚአብሔርን የሚያሳዝኑ ነገሮች እናደርጋለን ባልና ሚስት የሚያደርጉት ግንኙነት እግዚአብሔርን የሚያስቀይም ግንኙነት አለው ያም ግብረ ሰዶም ነው እንደ ውሻ እንደ እንስሳ የሚደረጉ ግንኙነቶች ሁሉ ይሄ ግብረ ሰዶም ነው ሴት ልጅ ዛሬ ምንድነው መሆን ያለባት ለባሏ ባል ለሚስቱ ምንድነው እነዚህ ሁለቱ አንድ ላይ ሆነው ደግሞ ለልጆቻቸው ምንድነው ትውልድ መሆን ያለባቸው ይሄ ነው ግብረ ሰዶምን መቃወመው ስቃወም እነዚህ የዘረዘርኳቸው ነገሮች ሁሉ እቃወማቸዋለሁ እግዚአብሔርን የሚያሳዝኑና የሚያስከፉ ነገሮች ሁሉ ተቃዋሚ ነኝ ይሄ ነገርም የደረሰብን ምክንያት አቋም ስለሌለን ነው ወደ እግዚአብሔር በአንድነት ልባችንም አይምሮአችንም አስተሳሰባችንም ስላልመጣ ነው ስለዚህ እነዚህን ሁሉ እግዚአብሔር ከሰጠን ነገር ሁሉ የወጣነው ነገር ሁሉ ተቃዋሚ ነኝ የሴትና ለሴት ግንኙነት የወንድ ለወንድ ግንኙነትን የተቃዋሞች አይደለም የወሊድ መቆጣጠሪያንም ተቃዋሚ ነኝ ጽንስ ማስወረድንም ተቃዋሚ ነኝ ባልና ሚስት የሚያደርጉትን የእንስሳ ግንኙነትን ተቃዋሚ ነኝ ከተም ተቃዋሚ ይባላል ይሄን ከእግዚአብሔር መንፈስ ቅዱስ ሴትና ወንድ ሲሳሳሙ ራሱ ያለው ስርዓት ተቃዋሚ ነኝ ምላሱን ጎልጎሎ የሚያወጣ ወንድ ምላሱን ጎልጎሎ የምታወጣ ሴት የእባብ ባህሪ ነው የእንስሳ ግንኙነት ይሄ ምን ይባላል ይሄ ሁሉ ምንድነው ዛሬ የዓለም ቢሊዮነሮች ተብሎ የተባሉት በክትባት የመጣብን የወሊድ መቆጣጠሪያው ራሱ ውስጥ እንደሚያዛባ ግራ እንደሚያጋባችሁ አቋማችሁ ብስጭት ንዴት ሁሉ እንደሚያመጣ ይሄ ሆን ብሎ የተቀመመ የተደረገ ነገር ነው ግን እግዚአብሔርን አምነናል ብለን አንገታችን ላይ ማህተብ አድርገን ይሄን ሁሉ እናደርጋለን ግብረ ሰዶምን ይሄን መቃወም ግብረ ሰዶማውያንን ግን እንደዚህ መቃወም እንዴት ይቻላል ይሄንን ስራ እየሰራን ከዚህ ነፃ መውጣት ያስፈልገናል 7ኛ ዓመት ማህበረ መድኃኔዓለም ወቅድስት ድንግል ማርያም ሲቃወም ይሄንን እኩይ ተግባር መቃወም ኢትዮጵያዊነት ተዋህዶነትን መቀበል ነው ይቆየን የማረነ ወይሳነነ በርትዕት ተዋህዶ ሃይማኖት ያጽናነ ለይኩን ዘኢትዮጵያ